ያውና የተፈራው ደረሰ መቀባበርም ሶላተል ጀናዛ መስጂድ ውስጥ መስገድ አልተቻለም ኢና ሊላሂ ወኢና ኢለይሂ ራጂዑን ከሞቱ በላይ ሌላ እጅግ የሚያሳዝን ነገር ውሸትን መገለጫ ባህሪያቸው ያደረጉ አህባሾች ዛሬ የምናጋለጣቸው ይሆናል ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመንዋላ የተከበራችሁ እንደምናህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ የጌታችን ያላህ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ ሰሞኑ ከትናንትና ጀምሮ አንድ ቪዲዮ ሲዘዋወር እየተመለከትኩኝ ነበር ያ ቪዲዮ ምንድነው በእኛ መስጂድ እንዳሰግዱ ተብሎ በጸራራ ፀሐይ እንዲሰገዱ ተደረጉ ይህን ድርጊት የፈጸሙት ደግሞ ወሃቢያ የሚባሉ ግለሰቦች ናቸው ብለው አህባሾች ሲያሰራጩ ተመለከትኩኝ እንግዲህ የነሱ ቪዲዮ እንመልከትና ከዛ በኋላ ይህን ነገር እውነት ነው ወይስ ደግሞ ውሸት ነው የሚለው በተወሰነ መልኩ የሚሄድበት ይሆናል ዳይ ወደነሱ ቪዲዮ ያውና የተፈራው ደረሰ መቀባበርም ሶላተል ጀናዛ መስጂድ ውስጥ መስገድ አልተቻለም ኢና ሊላሂ ወኢና ኢለይሂ ራጂዑን ከሞቱ በላይ ሌላ እጅግ የሚያሳዝን ነገር ተመልከቱ ይሄ ሶላተል ጀናዛ እየተሰገደ ነው የት እየተሰገደ እንዳለ ደግሞ ተመልከቱ ሜዳ ላይ ነው እየሰገዱ ያሉት እውነት እዚህ ጋር እየሰገዱ ያሉት አካባቢው መስጂድ ሳይኖር ቀርቶ ይመስላችኋል በፍጹም በአካባቢው እንደደረሰ መረጃ ከዚያው ከቦታው ማለት ነው 3 አካባቢ መስጂዶች አሉ ነገር ግን ሟቹ የኛ ጀማዓ አይደለም የኛን አቂዳ ይከተልም ተብሎ ማለት ነው ሱፍይ ነውና መስጂድ አታሰግዱም ተብለው ተከልክለው ነው ይህ የተከሰተው በዛሬው ዕለት በለገሂዳ ወረዳ ወይናምባ ከተማ ቀበሌ 01 ነው ማለት ነው ተመልከቱ እንግዲህ የት እየተደረሰ እንዳለ ነገራቶች በዚህ የሚቀጥሉ ከሆነ ደግሞ የት እንደሚደረስ አስቡት ነግበኒ ነው ይሄንን መረጃ ሁላችንም ሼር እናድርግና እንዲህ ያሉ ነገራቶች ካሁኑ ሊቀጩና የሚወቀሰው አካል የሚተቸው አካል ሊተች ይገባል ቪዲዮም በደንብ ሼር ኮፒ ሊንክ እና ሪፖስት አድርጉት ሁሉም ጋር ይድረስ ይሄ ነገር አላሁ ተባረከ ወተዓላ ለሀገራችንም ለህዝባችንም ሰላም ባጭሩ ይህን ጉዳይ ምንድነው ውሸት ነው ለምን ውሸት ነው አልኳችሁ እነዚህ ግለሰቦች ሜዳ ላይ የሰገዱት የዋሃቢያ መስጂድ ላይ አንሰግድም ነው እንጂ ያሉት ዋሃቢ ያሏቸው እነዚህ ቀብር አምላኪዎች ማለት ነው በፍጹም ከኛ ተመሳሳይ የሆነ ሰው መስጂድ ውስጥ ሰላተ ጀናዛ አይሰገድም አላሉ እንግዲህ ይህን እንዳላሉ ሁለት ማሳያዎች እንንገራችሁ የመጀመሪያው ይህን ዜና ያቀረበው ግለሰብ ኮሜንት ላይ ብዙሃን ሰዎች እኔ የዛ አካባቢ ተወላጅ ነኝ እነሱ ራሳቸው ነው በዋሃቢያ መስጂድ ሰግድም ብለው በጸራራ ፀሐይ የሰገዱት እንጂ አልከለከሉም ይስህተት ነው አሉ በርካታ ኮሜንቶች እንደዛ የሚል ሲያይ ጊዜ ኮሜንቱ ኦፍ አደረገው ስለዚህ ኮሜንት ከዘጋ ምንድነው ውሸት አለ ማለት ነው ውሸት ከሌለ እውነት ይዘከመጣ ደግሞ ኮሜንት መዝጋት አያስፈልግም ታቃዋለ እውነቱን ስለምታቃው ነው አጨበርባሪ ስለሆንክ ነው እኔ ኢንቦክስ ላይ ራሱ ጠይቄ ነበር እንደዛ አድርገው ኮሜንት ያረጉ ልጆች ወላሂ ብለው ነው የነገሩ እኛ ወሃቢያዎችን ተከትለን አንሰግድም ሜዳ ላይ ብንሰግድ ነው የሚሻለን ብለው ሜዳ ላይ ሰገዱ ነው ከዛስ የውሸት ፕሮፓጋንዳ ይዞ እንዲህ አይነትን ወሬ እየነዛ ነው ይህን ሲባጎ ማለት ነው አስተው ቀጣይ ቪዲዮ ስንሻገር ደግሞ ወንድምና እህቶች ይህን ግለሰብ እንግዲህ የሽርክ አባት የሆነ ግለሰብ ምን እንደሚል እንስማ በገርብም በሸርቅም ያለው ሁላ የሐበሻ ሐድራ ይጠበቅ ቢዮ ሼክ ሁሴን ይፈጥኑ ደራሽ ለሁላችሁም ለንጉርጉሯችሁ ሁላ ይድረሱላችሁ ወላሂ ይሄን አርጉልኝ ያንንም አርጉልኝ እገሌንም ማሽሩልኝ እገሌንም ማክብሩልኝ ያንንም እንዲያርጉልኝ በየሰላቸው መርሐባ የሚሉኝ ያ ትልቁ ንጉስ የሐበሻው ቁጥብ ያሰይዳል አሪፊ ወላሂ እንጉርጉራችሁን ሁላ ይፍቱላችሁ ቢስሚላህ እንግዲህ ወንድምና እህቶች አሁን ምን ይባላል ፈጥኖ ደራሽ ያለ ነው ማን ኑር ሁሴን እግራችሁ በተታመሙ ጤና በታጡ ኑር ሁሴን አባትዬ አባዬ ምናምን ነገር ይያለ ያሽሯቸዋል اللهم استعان እንግዲህ ተመልከቱ የመካ ሙሽሪኮች ራሱ ያልካዱት ነገር የዘመናችን አህባሾች እየካዱ ነው ኢቭን የሞቱ ግለሰቦች ወደ አላህ እነዛ ሐውልት ጣዖቶችን ወደ አላህ ያቀርባሉ ይሉ ነበር እንጂ እነዚህ ያድናሉ ብለው አያምኑም ነበር ነገር ግን ዛሬ ላይ በሚያሳዝን ሁኔታ በስመ ሙስሊም ናቸው ተብሎ ተባዘራችን ሙስሊም ነው ተብሎ በሚቆጠርበት ሴንቸሪ ላይ ተቀምጦ ማለት ነው ምን ይላል ኑር ሁሴን ፈጥኖ ደራሽ እግርን የሚያሽ ብትታመሙ ነብዩላህ አዩብ ለስንት አመታት ያልጋ ቁራኛ ነበሩ ነገር ግን የለመኑት እኔ ጉዳትን ደረሰኝ ጉዳንተን ነካኝ አንተ ካዛኞች በላይ አዛኝ የሆንከው አላህ ሆይ ማረኝ አለ ከዛ ሳላ ከዛ ህመሙን
አዳ ነው ዛሬስ በሚያሳዝን ሁኔታ የሞተ ኑር ሁሴን ከሞት ማዳን ያልቻለ ሰው ፈጥኖ ደርሶ ከመቃብሩ የት ነው የሚደርሰው ብራዘር አንተ ነህ እኮ ምትደርስለት ለምሳሌ መቃብሩ ቢፈርስ ወሃቢ ጎርፍ ምናምን ነገር ቢያስቸግር አንተ ነህ ግንባታ የምትፈጽምለት ይግ በገሃዱ ዓለም የምናየው ነገር ዛሬ ላይ በሚያሳዝን ሁኔታ ለደካማ ፍጡሮችን ያላህን መብት በአደባባይ አሳልፈው እየሰጡ ነው አላህ Subhanahu Wa Ta'ala ከሽርክ ይጠብቀን ሌላው ነብዩ አለይሂ ሰላቱ ወሰላም ያላሉትን ሐዲሶች በመልእክተኛው አለይሂ ሰላቱ ወሰላም እንዲህ በማለት ሱፍዮች ይቀጥፋሉ እስቲ እንመልከት የ50 ዓመት ወንጀል እንዲማርልህ ትፈልጋለህ እንግዲህ ያው ይሄንን አድርግ ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እንደተናገሩት ሱረተ አልኢኽላስን 20 ጊዜ ያነበበ ሰው من قرأها 20 مرة 20 ጊዜ ያነበባት ሰው ይላሉ በየውም القيامة ከነብያቶች ጋር አብሮ ይሆናል ይላሉ 100 ጊዜ ደግሞ ሱረተ አልኢኽላስን ቁል ሁወ አላሁ አሐድ የሚለው 100 ጊዜ ያነበበ ሰው የ25 ዓመት ወንጀል ይማርለታል ይላሉ ومن قرأها 200 مرة 200 ጊዜ ደግሞ ያነበባት ሱረተ አልኢኽላስን የ50 ዓመት ወንጀል ይማርለታል ማለት አንድ ሰው 50 ዓመት ባይኖር እንኳን 50 ዓመት የኖረ ሰው የሚሰራውን ያክል ወንጀል ሊኖረው ስለሚችል ያ ወንጀሉ ይማርለታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በጣም በሚያሳዝን ሁኔታ ነብዩ አለይሂ ሰላቱ ወሰላም ይህም ብለዋል ይያለን ነው ነብዩ አለይሂ ሰላቱ ወሰላም አላሉ ሰነድ ምንድነው ስንል የኋላ ኪስ ነው ነብዩ አለይሂ ሰላቱ ወሰላም ቡሃሪና ሙስሊም በተዘገበ ሐዲሳቸው ላይ ምን ይላሉ በኔ ላይ ሆም ብሎ የዋሸ ሰው ይላሉ ከሰዓት የሆነ መቀመጫ ያዘጋጅ ይላሉ አሁን ይህን ግለሰብ የሰዓት መቀመጫ በገዛ አንደበቱ ያዘጋጀ ነው ዝም ብሎ ተረት ያወሩትን ነገር አምጥተ በነብዩ አለይሂ ሰላቱ ወሰላም አትቀጥፍ የትኛው የሐዲስ ዘገባዎች ላይ ነው ያለው ቡሃሪ ላይ ያለ ትርሚዚ ላይ ያለ ነሳኢ ላይ ያለ ሙስሊም ላይ ያለ የትኛው ዘገባ ላይ ነው ያለው እንዲህ አይነት ዘገባ የለም ስለዚህ በነብዩ አለይሂ ሰላቱ ወሰላም እየዋሸ ነው በነብዩ አለይሂ ሰላቱ ወሰላም የዋሸ ሰው ደግሞ ማለት ነው ወንድምና እህቶች ታት የሆነ መቀመጫ ያዘጋጅ ይላሉ ነብዩ አለይሂ ሰላቱ ወሰላም በነብዩ አለይሂ ሰላቱ ወሰላም ማዋሸት ቀላል አይደለም ዛሬ ላይ በጣም በሚገርም ሁኔታ እንደፈለጉ በመልእክተኛው አለይሂ ሰላቱ ወሰላም ይዋሻሉ ይቀጥፋሉ እንዲ ካረጋችሁ እንዲ ፋቲሃ ከቀራችሁ ከነቢያቶች ጋር ነው እሳት አይነካችሁ ምናም የለም ወንድምና እህቶች እንደዛ የሚል ሐዲስ የለም በጣም ያሳዘነኝ እንግዲህ እንደምትመለከቱት ወደ 13000 ላይክ አለው ይህን ቪዲዮ ማለት ነው ቪው ደግሞ ስንት አለው ስንል ወደ 75400 የሚጠጋ ቪው እይታ አለው 13000 ህዝብ ማለት ነው 13400 የሚጠጋ ህዝብ ላይክ አድርጎታል ላይክ ስታረጉ ምንድነው ከሐሳቡ ተስማምታችሁታል ማለት ነው ይህን ሁሉን ሰው እንግዲህ የሚባለው ነገር ዝም ብሎ አብሎ የሚሰማ እንደሆነ አንድ ማረጋገጫ ነው በጣም ያሳዘነኝ ደግሞ ኮሜንት ስመለከት ነው ይህን ነገር ስተት መሆኑ አንድን ሰው ሲናገር አላየውም በዚህ ልክ ማለት ነው ወናውዝ ቢላ አላህ ይጠብቀን ወንድምና እህቶች እንግዲህ የመጣው ነገር ዝም ብለን የምንቀበል አላህ ያደርገን ወንድምና እህቶች ስፖንጅ መሆን የለብንም ስፖንጅ ነው አይደለ ቆሻሻ ይሁን ንጹህ ውሃ ይሁን የአልኮል ይሁን የሰጣችሁትን ነገር ይዛል ስለዚህ እኛ ስፖንጅ መሆን የለብንም ውጭ ያሉን ነገር በአጠቃላይ የምንቀበል መሆን የለብንም ወንድምና እህቶች ዛሬ በሚያሳዝን ሁኔታ ሐዲስን ማጣራት የለም በመልእክተኛው አለይሂ ሰላቱ ወሰላም መዋሸት ከባድ ነገር ነው ወንድምና እህቶች ገሃነምን የሚያስገባ ነገር ነው እኔ አይደለሁኝ ያልኩት በሐዲሱ መሰረት ይህን ግለሰብ መቀመጫው ከሰዓት ነው እኔ አይደለሁኝ ያልኩት ነብዩ አለይሂ ሰላቱ ወሰላም ሰሂህ የሆነ ሐዲስ ነው ቡሃሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው ስለዚህ እንዲህ አይነትን ወሬ እንዲህ ካረጋችሁ እንዲህ ሐሰናት ታገኛላችሁ እንዲህ ካረጋችሁ እንዲህ ነገር በህይወታችሁ ያጋጥማችኋል ስትባሉ ጊዜ ሰነዱን አጣሩ ኢቭን ሐዲስ ነው ቡሃሪ ላይ ነው የተዘገበው ከተባለ ራሱ ሰነዳቸው ሰንሰለቱን በደንብ አጣሩ እንዲህ ቀላል ነው እኮ ክሮን ገብታችሁ እኮ ነገራቶችን ሰርች ማድረግ ትችላላችሁ ሶርስ ምንጭ ደሊሉን ምንጭ ሳይናገር የሚናገር ሰው ራቁት ከዚህ ሰውዬ በነገራችን ላይ ዳይፍ ሐዲስ መጠቀም የአህባሾች መገለጫ ባህሪ ነው ለምሳሌ ይህን ቪዲዮ ራሱ ተመልከቱ ምን እንደሚል 1 ሚሊዮን ሐሰና ምትፈልከው ነኝ አዳም ነብዩና ሰለላሁ ዐለይሂ ወሰለም እንደዚህ አሉ ሰይድና ዑመር ናቸው ያስተላለፉ من قال حين يدخل السوق ወደ ገበያ ቦታ ወይ ወደ ሱቅ ሲገባ ይሄን ያላሉ አጭነች ጠብቀኝ لا اله الا الله وحده لا شريك له
له الملك وله الحمد يحيي ويميت وهو حي لا يموت بيده الخير وهو على كل شيء قدير ይችንን ዱዓ ብቻ አንድ ጊዜ ይቀራ ገበያ ቦታ ወይም ደግሞ በሱቅ ቦታ ሲያልፍ كتب الله له ألف حسنة الله تعالى 1,000,000 حسنة ይጽፍለታል ይውላችሁ ይሄን ሐዲስ ضعيف የሆነ ሐዲስ ነው ደካማ የሆነ ሐዲስ ነው እነ ኢማሙ ነብዊ እና አልባኒ ሌሎችም የሐዲስ ምሁራኖች ማለት ነው ضعيف እንደሆነ ተናግረዋል ደካማ የሆነ ሐዲስ መሆኑ ተናግረዋል ዛሬስ ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል እሺ እንዲህ ካልክ ሱቅ ስትገባ ጊዜ 1,000,000 ሐሰና ታገኛለህ ሪሊ ከዛስ ወንድሜ ሰነዱን አሳየ ሰነድ ምንድነው ስንል የኋላ ኪስ ነው የኋላ ኪስ ነው ሰነድ ችግር የለውም አንድ አህባሽ የተናገረው ንግግር ነበር አዳልጦት ይሁን ምን ይሁን አላቀም እስቲ ያለውን እንስማው የዋሃቢያ ደሊል ቁርአንና ሐዲስ የኛ ደሊል ችግር የለም እና ሞጫ ለምን ካላችሁ ለምሳሌ እኛ መውሊድ ቢድዓቱን ሐሰናን ላለን እነሱ ደግሞ በምን አወቅ ነው ቢድዓቱን ሐሰና መሆኑ በምን አወቅ ነው ይላሉ ከቁርአን መውሊድ አክብሩ የሚል የለም እንግዲህ በእነዚህ ሰዎች አገላለጽ ወይም በእነዚህ ሰዎች አስተሳሰብ ወደ ተውሂድ የሚጣራ ከሽርክ የሚከለክል ወይን ሰዎች ሽርክን እንዳይሰሩ የሚያደርግ ሽርክ ከባድ ወንጀል እንደሆነ የሚያስጠነቅቅ እንዲሁም ሰዎች ብቸኛው አሸናፊ የሆነው አላህ Subhanahu Wa Ta'ala ብቻ መገዛት እንዳለባቸው የነብዩ አለይሂ ሰላቱ ወሰላም ሱና መከተል እንዳለባቸው አዳዲስ ፈጠራዎች ከቢዳ መራቅ እንዳለባቸው ካስተማሩ በእነዚህ በአህባሽና በሱፊያ በአሻሪ አስተሳሰብ ምንድነው ወሃቢያ ይባላል ያው ወሃቢ የሚባል ፊረቅ አንጃ የለም በነገራችን ላይ ምንድነው ያለው ሰውዬው ራሱ የወሃቢያ መረጃ ደሊል ቁርአንና ሐዲስ አለ የኛ ሳለ ችግር የለውም አሁን ለምሳሌ የዘገባውን አሳየን ምናምን ችግር የለውም አንተ ዝም ብለህ ለምን አትልም ነው የሚለው ችግር አለው መቀመጫው የሳት መሆኑ ያዘጋጅ ብለዋል ነብዩ አለይሂ ሰላቱ ወሰላም በሳቸው ላይ መዋሸት ቀላል አይደለም ሰነዱ ደግሞ እንዳያችሁት ضعيف በጣም ደካማ የሆነ የተቀጠፈ ሐዲስ ነው ስለዚህ የተቀጠፈ ሐዲስ ያመጣችሁ እንዲ ብትሉ እንዲ ታገኛላችሁ የሚባለው ነገር በፍጹም ሚሰራ ነገር አይደለም ድሮ የምታስታውሱ ከሆነ ቴሌግራም እንደተጀመረ አካባቢ ቴሌግራም ላይ የተለያዩ ሰዎች ፎርዋርድ የሚያረጉት ጽሁፍ ነበር ለሰዎች የሚልኩት ይህን ጽሁፍ ለ10 ሰዎች ሼር ካረጋችሁ በህይወታችሁ እንዲ ነገር ያጋጥማቸዋል ዋትስአፕ ላይ ምናምን ድሮ ለምን 2019 ላይ ምናምን በፈረንጆች በእኛ 2011 ምናምን አካባቢ የሆነ ጽሁፍ ይጻፋል ይሄን እንትን ካላል በህይወት እንዲያጋጥማል ይሄን ለ10 ሰው ሼር ካረክ ይሄን ነገር ያጋጥማል ከዛ ህዝብ ሼር ያረግልሃል ማታቀው ሰው ፎርዋርድ አድርጎ ይልክልሃል ከዛ ግራ ይገባል ህዝባችን በዚህ ልክ ነው ዲንን ያልተረዳው ቀደም ያሳየዋችሁ ልጅ ማለት ነው እንዲ ከነቢያቶች ጋር ተሆናላችሁ ሱረቱል ፋቲሃ እንዲ ከቀራችሁ ያለ ግለሰብ ኡስታዝ ነው ኡምራ ፓኬጅ ብለው ያዘጋጃሉ ኡምራ ለማድረግ የሚሄዱ ተጓዦችን ይዞ የሚሄድ ግለሰብ ነው የሚያስተምራቸው ግለሰብ ነው ኡስታዝ ነው አልፋሩቅ መልቲሚዲያ ነው ምናምን የሚባል ራሱ እንትን አለው ትልቅ ሚዲያ አለው ይሆኖ ሳለ ግን ሰነድ ሳያጣራ የሆኑ ሰዎች የተናገሩትን ነገር ነብዩ አለይሂ ሰላቱ እንዴ ለምሳሌ አንድ አሊም የተናገረው ንግግር ወደ ነብዩ አለይሂ ሰላቱ ወሰለም ይጣጋል እንዴ ማስጠጋት አለብን በፍጹም ኡስታዝ አሊም ሼህ ምትለው የራሱን አስተሳሰብ ከሆነስ የራሱን አስተሳሰብ ተናግሮ ወደ ነብዩ አለይሂ ሰላቱ ወሰለም ማስጠጋት አለ እንዴ ነብዩ አለይሂ ሰላቱ ወሰለም የተናገሩት ነገር በሰነድ የተረጋገጠ መሆን አለበት ከዛ ውጪ ነብዩ አለይሂ ሰላቱ ወሰለም ተናገሩት በለ ሆም በለ የምትዋሽ ከሆነ መቀመጫህን እሳት እንደሆነ ማወቅ አለብን ኩል ያህል ከእንዲህ አይነት በተለይ ደግሞ ታሪክ ተብሎ የሚወሩ ነገራቶች አሉ በጣም ይሄ ደካማ የሆኑ ሐዲሶች ነብዩ አለይሂ ሰላቱ ወሰለም እንዲ ብለዋል ተብሎ ትልልቅ ዳይዎች ኡስታዞች ሳይቀር ይናገራሉ ግን ሰነዱን ቼክ ስታረጉት ጊዜ ተደነግጣላችሁ ሰነድ ወይ የተቀጠፈ ነው ወይ ደካማ ነው ገሩተን ነገር ነውና ከዚህ ነገር ተጠንቀቁ
ስፖንጅ አትሁኑ የያዛችሁትን ነገር የምትመጡ አትሁኑ መስታወት ሆኑ ራሳችሁን የምትመለከቱ እንጂ ያገኛችሁትን ነገር የምትመጡ አትሁኑ ለማለት ያክል ነው አላህ Subhanahu Wa Ta'ala ትክክለኛ ማስተንተንን ይስጠን የሰዎች ተከታይ ሳይሆን ቁርአንና ሐዲስ በትክክል የምንገነዘብ እንዲሁም ደግሞ በተገነዘብነው ነገር ተግባራዊ የምናደርግ ሰዎች ያደርገን ሐዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ